ተዘርፈናል፣ ተሰርቀናል። ያስተምሮ መዛባት ከጎላባቸው ቦታዎች ጥቂቶቹን ለመነካካት ያህል ከፈውስና ከተአምራት ጋር ተያይዞ እንዴት ያሳዝናል። መሪነት ራስን ማስከበሪያ ዘመድ አዝማድ መጥቀሚያ ሆኖ እግዚአብሔር ለማገልገል ህዝቡን ለመመገብ ለመምራት ለመጠበቅ ሳይሆን ራስን ለመጠበቅ እየሆነ ነው። ሰላም ጤና ይስጥልን ቤተሰቦቻችን፣ ሰላምታችን በያላችሁበት ይድረሳችሁ። ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። የማንነታችን ጉዳይ ማንነታችን ላይ ጉድለትም እንከንም ችግርም አልነበረም። ግን እንደ ወንጌላውያን አማኞች ማንነታችንን በሚገባ አጥርተን ያወቅነው አይመስልም። ወይም የሆነ ጊዜ ላይ አውቀነው ነበር፣ ገብቶን ነበር፣ ተረድተን ነበር፣ ኋላ ላይ ተረስቶናል። ወይም ደግሞ አስበንበት ኢንቴንሽናሊ ለዚህ ምድር ስለማይመች በዚህ ምድር የተፈለገውን ለመሆን ስለማይመች ሆነ ብለን ጥለነዋል የሆነ ቦታ። አለዚያም ደግሞ በተዘናጋንበት ጠላት ወስዶብናል፣ ተዘርፈናል፣ ተሰርቀናል። እናም ካላወቅነው እንወቀው፣ ከረሳነው እናስታውሰው፣ ከጣልነው እናንሳው፣ ከተወሰደብን እናስመልስና በልካችን እንኖር። በልካችን ማለት እግዚአብሔር ባደረገን በሰራን በዛ ሞዴል ገብተን ሞልተን እንኖር የሚል ነው። እንደው ስርዓት ያለው የማስታወሻ ደብተር ይዛችሁ እየጻፋችሁ ላላችሁ ምሰጠው ትንሽ ማሳሰቢያ፣ የማንነታችን ጉዳይ የሚል ርዕስ ጽፋችኋል። እሺ፣ ሁለት ቃሎች ስለሆኑ ሁለቱን ቃሎች ከጻፋችሁ በኋላ እርግጠኛ ነኝ ባዶ ቦታ አለ፣ እዛ መስመር ላይ የቀረ ባዶ ቦታ አለ አይደል? ያንን ባዶ ቦታ እስከ ጥግ ድረስ በጥያቄ ምልክት እንድትሞሉት በአክብሮት ጠይቃለሁ። በጥያቄ ምልክት 100 ይሁን 50 ይሁን 40 ይሁን 10 ይሁን ያ መስመር እስከሚያልቅ ድረስ እስከ ማርጂኑ ድረስ ከጫፍ ድረስ ጀስት ጥያቄ ምልክት ጥያቄ ምልክት ጥያቄ ምልክት ጥያቄ ምልክት ጥያቄ ምልክት እያደረጋችሁ ገጹን ሙሉት። ገጹን ሳይሆን መስመሩን። ይሄን የምልበት ምክንያት ስላለኝ ነው። ያንን ክፍል ያንን ገጽ በከፈታችሁ ቁጥር የማንነታችን ጉዳይ ምን ያህል አሳሳቢ እንደሆነ፣ ምን ያህል አጠያያቂና አነጋጋሪ ደረጃ ላይ እንደደረሰ ያስታውሳችኋል፣ ያሳስባችኋል። ይሄ ነገር እንድትሉ ያደርጋችኋል፣ ያደርገናል። እና ይሄንን ነው ላሳስባችሁ የምፈልገው። ከነ ድህነታችን ከነ ችግሮቻችን የሚገርማችሁ ነገር እግዚአብሔር ይወደናል። እስከ አሁን ድረስ ደግሞ እግዚአብሔር ሞገሱን አልወሰደብንም። ለሱ ክብር ይሁን። በጣም እግዚአብሔር ይጠብቀናል። የሆነ ነገር ሊያደርግ አስቦ ይሆን እላለሁ። ከጥቂት ጊዜ በኋላ የሆነ አስገራሚ ነገር ይፈነዳ ይሆን በዚህ ምድር እላለሁ። ከሪቫይቫል አንጻር ከመንፈሳዊ ሪቫይቫል ይሁን፣ ከኢኮኖሚ ሪቫይቫል ይሁን፣ ከሰላም አንጻር ይሁን፣ ከምን ብቻ የሆነ ነገር በዚህ ምድር እግዚአብሔር እየደገሰ ይሆን። በእውነቱ እንደኛ እንደማንነታችን መጥፋት መሬት ክፍል ብላ መዋጥ ያለብን የነበረብን እንመስላለን ይመስለኛል። ግን እግዚአብሔር እስካሁን ጠብቆናል። እግዚአብሔር ጠብቆናል። አሜን ወገኖቼ ሆይ ይወደናል። በጣም አድርጎ በጣም ይወደናል። በየዓለም ሀገሩ ተሽሎክልኮን እየገባን እዛ ብንቀርም አጥር እያፈረስን ግንብ እየጣስን ግድግዳ እየነደልን ወደ የሰው ሀገር ብንገባም ብንተምም ይገርማችኋል እግዚአብሔር ሞገሱን አልወሰደብንም።
ልክ በመንግስት ጥሪ ግብዣ እንደሄድን ያህል ስደተኛ ሆነን በገባንበት አገር እንኳን እንከበራለን። አይገርማችሁም? እግዚአብሔር የተባረከ። እንደ ማንኛውም አገር ስደተኛ አይታየም ኢትዮጵያዊ። የሚገርማችሁ ነገር ነው። በጣም ነው የሚገርማችሁ። በዓለም ፊት በዓለም ማህበረሰብ ፊት እግዚአብሔር የሰጠን ትልቅ ቦታ፣ ትልቅ ስም፣ ትልቅ ታሪክ፣ ትልቅ ዝና አለማወቅ እንዴት መጥፎ ነው። ሐዋርያት ሥራ ላይ አንድ ቃል አለ። ጌታ እግዚአብሔር ያለማወቅን ወራት አሳልፎ ይላል። ቀኝ እጃችሁን አንሱና እግዚአብሔር ይህን ያለማወቅ ወራት አሳልፍልን በሉ እስቲ። በእውነት አንድ ጊዜ ደግማችሁ በሉ፣ ይህን ያለማወቅ ወራት አሳልፍልን በሉ እስቲ። በቆነጭ ይህን የጨለማና የድንቁርና ወራት አሳልፍልን በሉ ጨምራችሁ እስቲ። በእውነት ወንጌል አማኝነታችን የክርስቶስ መሆናችን ትልቅ ነገር መሆኑ እንደተጠበቀ ሆኖ ነው ምላችሁ። ምክንያቱም በ1912 ወይም 02 ታይታኒክ የምትባል መርከብ ከእንግሊዝ ተነስታ ካናዳ፣ ሰሜናዊ ካናዳ ጫፍ ላይ ደርሳ ከግግር በረዶ ጋር ተጋጅታ ከ900 በላይ ሰዎች የሞቱበትን ታሪክ ያነበባችሁ ታውቃላችሁ። ሄዳ እስከምትጋጭበት ደቂቃ ድረስ በስቴዲየሞቿ በስፖርት ማዘውተሪያ ትልቅ መርከብ ስለሆነች በስፖርት ማዘውተሪያ አዳራሾች ወይም ስቴዲየሞቿ ጨዋታዎች ነበሩ፣ ውድድሮች ነበሩ። በመዋኛዎቿ የሚዋኙ ነበሩ። በሆቴሎቿ የሚበሉ የሚጠጡ ነበሩ። በክለቦቿ የሚደንሱ የሚጨፍሩ ነበሩ። መርከቢቱ ግን እየሰመጠች ነበር። አዛዦቿ 6 ደቂቃ እስከሚቀራቸው ድረስ ሄዳ ለመላተም 6 ደቂቃ እስከሚቀራት ድረስ ወዴት እየሄደች ምን እያጋጠማት እንደሆነ እንኳን አይደለም ተሳፋሪ መንገደኛው፣ አዛዦቿ አያውቁም ነበረ። ተደጋጋሚ ሳይረኖች፣ ተደጋጋሚ ድምጾች ግን ነበሩ። ትሰጥ ነበረ። መረጃዎች ነበሯት። መሪዎቿም ከተራው መንገደኛና ተሳፋሪ ጋር ይጨፍሩ፣ ይበሉ፣ ይጠጡን፣ ይዝናኑ ነበረ። ኃላፊነት ነበረባቸው። ከ1200 በላይ የሚሆን ተሳፋሪ ከዚያ ሁሉ ሀብት ንብረት ጋር የማዳን አቅሙም ነበራቸው፣ ኃላፊነቱም ነበረባቸው። ግን አብረው እየሰመጡ ነበር። ለኢትዮጵያ ቤተ ክርስቲያን ያለኝ የሐዘን መልእክት ትክክል ነው። ቤተ ክርስቲያን በኢትዮጵያ ምድር ተኝታለች፣ ታማለች፣ ግን አልሞተችም። ህመሟን አውቆ ቅድም ከተነበበልን ምንድነው እሱ የዕለቱ ከነገሥት ላይ የተነበበው ክፍል እዛ ቦታ ላይ ሰለሞን ከጸለያቸው ጸሎቶች ታስታውሳላችሁ። ከቤተ መቅደሱ ምረቃ በኋላ ማንኛውም አይሁዳዊ ማንኛውም እስራኤላዊ በተበተነበት በምርኮኝነት በሄደበት አገር ቢታመም ከዚያ ቀጥሎ ያለው ነገር ህመሙን አውቆ ወደ አንተ ቢጸልይ ይላል። ምኑን አውቆ? የአሁኑ ጊዜ ቤተ ክርስቲያን ምእመን የምንለው ታችኛው ክፍል ብቻ ሳይሆን መሪ የሚባሉትም ጭምር ቤተ ክርስቲያን በህመም ላይ መሆኗን መርከቢቱ እየሰመጠች የሆነ ያህል ሴንቲሜትር የሆነ ያህል ሚሊሜትር 1 ኪሎ ሜትር በሄደች ቁጥር እየሰመጠች መሆኗን እንኳን ህዝቡ መሪዎቿ አላወቁም፣ አያውቁም፣ ማወቅም አይፈልጉም። ወንበራቸውን ያመቻቻሉ። እንዴት ቤተ ክርስቲያንን፣ ወንጌልን፣ አመራርን መሰላል አድርገው ተጠቅመው የሚፈልጉት ቦታ መድረስ ነው ብዙ መሪዎች ህልማቸው። እዚህ መካከል ቅን መሪዎች እንዳሉ ሳይረሳ ህዝቡ ምእመን የሚባለው ክፍል መዘመር ካልሆነ በስተቀር ተሰብስቦ መበተን ካልሆነ በስተቀር ብዙ አሳሳቢ ነገር እንዳለ እየገባው እየተረዳ አይደለም። ምክንያቱም ከመድረክ ላይ የሚባለው አፏጭ፣ አጨብጭብ፣ ዝለል፣ ጨፍር፣ ደስ ይበልህ ብቻ ስለሆነ ትንሽ አሰብ አድርግ፣ መንፈስን መርምር፣ ዘመኑን የሚል መልእክቱም ትምህርቱም ስብከቱም አሳሳቢ መልእክቶች ስለማይሰጡ
አሳሳቢ መልእክቶች ከመጡ ህዝቡ ይቆዝማል፣ ተስፋ ይቆርጣል፣ እግሩን ይመልሳል ተብሎ ስለሚፈራ የጉባኤው ማነስ ደግሞ የመባ ማነስ ነው፣ የአስራት የገንዘብ ማነስ ስለሆነ አይነካም። ግን አንድ ነገር ልንገራችሁ፣ ሱነር ኦር ሌተር 20 ዓመት 30 ዓመት 50 ዓመት 100 ዓመት እግዚአብሔር ያውቃል። የኢትዮጵያ ቤተ ክርስቲያን ግን በመስመጥ ላይ ነች ወይም በመስጠም ላይ። ሰማችሁኝ ወይ? ስንት ሰው ሰምቷል? ከሆነ ጊዜ በኋላ ወንድማችን እንደዚህ ባለ መድረክ ላይ ሲል ሰምቻለሁ እንድትሉ እማኝ እንድትሆኑ፣ ካልተመለስን ካልነቃን በስተቀር ካፒቴኖቹ መሪውን የያዝነው ፍሬኑን የያዝነው ከፊት ፊት ያለ ነው፣ ተሳፋሪ መንገደኛውም ጭምር ካልነቃ፣ ጭፈራው ብቻ ከሆነ ግብዣው፣ ስፖርቱ፣ መኝታው፣ መዝናናቱ ብቻ ከሆነ አንድ ቀን ሁላችንም እንደነግጣለን። ምን ሲሆን? ስትላተም ከበረዶው ግግር ጋር ሄዳ ስትላተምና ከማትመለስበት ስትደርስ እናዝናለንና እግዚአብሔር አያድርግብን። ያንቃን በመንፈሱ አሜን በሉ እስቲ። ጭፈራው ቀነስ ሲበል፣ እልልታው ጥሩ ነው፣ ለጌታ ይገባዋል። ግን ቀነስ ሲበል ሌላ ነገር እንዳንሰማ ከልክሎናል። ዘመኑን እንዳንመረምር ከልክሎናል። መድረክ ላይ ያለ ውዝዋዜ፣ ጩኸት፣ ይሄ ኪቦርድ፣ ይሄ ድምፅ ማጉያ፣ ይሄ አዳራሽ መገንባት፣ ይሄ ቴክኖሎጂ ማሳደድ። እኔ አዳራሾች ሲሰፉ ደስ ይላል፣ ብዙ ህዝብ መግቢያ ላይ ግን ተሰርቶ የሚያልቅ አዳራሽ አይመስልም። ምክንያቱም ግድግዳውን መስተዋት ስታረጉ፣ ኮርኒሱን ስታረጉ፣ የቴክኖሎጂ ገጠማ ደግሞ ራሱን የቻለ በሚሊዮኖች የሚጠይቅ ከፊታችሁ ይመጣል። ይሄንን ስንሰራ ዋናችንን ረስተን ወገኖቼ፣ የዘመን ጊዜ እንዳያልቅብን፣ ጌታም እንዳይመጣ የተጀመረው በሰላም ይለቅ። ከዚህ በኋላ ግን ቆጠብ ማድረግ ጥሩ ነው። ገንዘቡንም ጊዜውንም አቴንሽኑም ጉልበታችንንም ቆጠብ አድርገን በዋና ነገር ላይ ብናውል ጥሩ ነው። ንስሐ ላይ፣ ጸሎት ላይ ቢተኮር፣ ቃሉ ላይ ቢተኮር፣ ተልኳችን ላይ ቢተኮር፣ ዋና ዋና ጉዳዮቻችን ላይ ብናተኩር። ከህመሞቻችን አንዱ ይሄ ነው። ውድድሩ አሁን መሬት ላይ ሆኗል፣ ህንፃ ላይ ሆኗል፣ መድረክ ማጋጌጥ ላይ ሆኗል። እኔ ነኝ ያለ ዘመናዊ ሌተስት የሆነ ቴክኖሎጂ መሳሪያ መድረክ ላይ አምጥቶ መግጠም ላይ ውድድሩ ማን ከማን ይበልጣል፣ የትኛው ቤተክርስቲያን ከየትኛው ቀድሞ ገጠመ ለመባል አሁን ውድድሩ እሱ ላይ ሆኗል። በዚች ድሃ አገር በቀን 2 ጠግቦ ማይበላ ህዝብ በሞላበት አገር አባቶቼ፣ መሪዎቼ እንደተዳፈርኩ አትቁጠሩ፣ ግን ይታሰብበት። ለምን ያላችሁ እንደሆነ መርከቢቱ ትንሽ በትንሽ በየቀኑ ምን እየሆነች ነው? ብታምኑም ባታምኑም እየዘመርን ግን እየሰመጠች እየሰጠመች እየሰመጠች። አማርኛ የትኛው እንደው ትክክል አላውቅም። እየዘመርንባት እየጨፈርንባት እየዘለንባት ግን ትንሽ በትንሽ በኢትዮጵያ ውስጥ ያለች ወንጌላዊት ቤተክርስቲያን፣ ወንጌላውያን አማኞች ቤተክርስቲያን እየሰመጠች ነው። ጠቢቡ ሰለሞን በታካች ሰው እርሻ አእምሮ በጎደለውም ሰው ወይን ቦታ አለፍኩ ይልና እነሆ ሁሉ እሾህ ሞልቶበታል፣ ፊቱንም ሳማ ሸፍኖታል፣ የድንጋዩን ቅጥር ፈርሷል። በታካች ሰው እርሻ አለፍኩ። ሰውየው ዘራው ብሎ ሄዶ እጁን ተንተርሶ ተኝቷል። በቅሎ ነበር ዘሩ፣ ግን አረም ሳማ ሞልቶበታል። የኢትዮጵያ ቤተክርስቲያን አገልግሎት፣ ክርስትና፣ አምልኮ ሳማ አረም ሞልቶበታል። እግዚአብሔር ጆሮአችንንም አይናችንንም ይክፈትልን። ወገኖች እናስተውል። በእኛም ዘንድ እንዲሁ ነው። የስንዴው ዘር አለ፣ ግን በእሾህና በሳማ ተሸፍኗል። የጽድቅ ቅጥራችን ፈርሷል። የፍቅር ቅጥራችን ፈርሷል። ድሮ በቤተ እምነቶች መካከል ነበር መገፋፋትና መቀናናትና የነበረው። አሁን በአንድ ቤተ እምነት ስር ባሉ አጥቢያዎች መካከል ያለ መቀናናት ይሄ ነው የሚባል አይደለም። አንዱ ለሌላው መጥፋት ይጸልያል ባልልም ምኞት ግን አለው። አንድ አጥቢያ ብቻውን የተቀሩት በሙሉ ከስመው ኮስምነው አንዱ ብቻውን ፍሎሪሽ ማድረግ ማበብ በጣም ይመኛል። እንዲህ አይነት አለ። በየከተማው እንሄዳለን፣ እንዞራለን። 8 ወር 9 ወር የተያዘለት አጀንዳ ስኬጁል ፕሮግራም ይዘን
አሁን አርባ ምንጭ እንደመጣንበት አይነት ማለት ነው። እንሄዳለን። ያቸው እኛን የጠራችን ቤተ እምነት አጥቢያ እዚህ እኛን እያስተናገደች የሚቀጥለው በዛው ቤተ እምነት ስር ያለች ሌላ አጥቢያ ሌላ ኮንፈረንስ ታካሂዳለች። ምን ነው አልተነጋገራችሁም ስንል አረ ተነጋግረናል፣ ደብዳቤ ጽፈናል፣ ማስታወቂያ ያስነግረናል፣ ምን እንደነካቸው አናቅም ይላሉ። ይሄኛው ታምራት እንትና የተባለውን ይጠራል፣ ያኛው ሌላውን ይጠራል። ባንድ እሑድ፣ ባንድ አርብ፣ ቅዳሜ ሁለቱም ያጫጩኋል። በአንዳንድ የውጭ ከተሞች ስናልፍ የአረሙን የሳማውን መጠን ነው ምነግራችሁ። ስናልፍ በአንዳንድ ከተሞች አጋጣሚ ሆኖ ቡና፣ ካፌ፣ መጠጫ ቦታ ይዘውን ይሄዳሉ። ቁጭ እንዳልን ከሌላ በዛ ከተማ ውስጥ ካለ ከሌላ ቤተ ክርስቲያን ሰዎች ይመጡና እንዲህ አይተው ወደ ኋላ ይመለሳሉ፣ አይገቡም። ለምን? ቀድሞ የገባ የማይፈልጉት የማይወዱት ቡድን አለ። ያለው መጠላላት ይሄ ነው የሚባል አይደለም። ሁሉም ግን ወደ ጸሎት ቦታ አምልኮ ቦታ ተመልሶ ኢየሱስ እወድሃለሁ ይላል። እሺ እኔንስ መውደድህ ጥሩ ነው፣ ያኛውንስ ስለሱ አገባኝም፣ እኔ አንተን እወድሃለሁ። ሳማ፣ እሾህ፣ አረም፣ የፈረሰ ቅጥር፣ የፍቅር ቅጥር፣ የአንድነት ቅጥር እግዚአብሔር ያራሚ አለህ እያለ ይጣራል። የፈረሰውን ቅጥር የሚጠግኑ ሰራተኞችን ይፈልጋል። በነቢዩ ሕዝቅኤል ዘመን ምድሪቱን እንዳላጠፋ በፈረሰበት በኩል የሚቆም አንድ ሰው ፈለግኩ አጣሁ እንዳለ ዛሬም እንደሱ የሚል ይመስለኛል። ዛሬ ተጋድሎ ለመሬት፣ ለሕንፃ፣ ለሹመት፣ ለንዋይ፣ ለመድረክ፣ ለተአምራት ሆኗል። በአረም ስለተዋጠው የስንዴ ዘርና ስለፈረሰው ቅጥር የሚጸልይ የሚነጋገር የበኩሌን ላድርግ ብሎ የተነሳ ብዙ አላየሁም። እኔ አላየሁም። ወገኖቼ ስለ አባታችሁ ቤትና እርሻ በእርግጥ ይገዳችኋል። የምትነጠቅ ቤተ ክርስቲያን እንድትኖር እናንተም ከሚነጠቁት መካከል መሆን ትፈልጋላችሁ? እንግዲያውስ አብረን እንጩህ። በነህምያ መጽሐፍ ምሳሌነት መሰረት ሁላችንም ሰፈራችንን እናድስ፣ የፈረሰውን ቅጥር እንጠግን፣ ከእርሻውም ላይ አረሙንና ሳማውን እንንቀል። ምንድነው በአሁኑ ጊዜ ያለው አረም? ምን እንበላቸው? በምን ስም እንጥራቸው? እስቲ እነዚህ ልንገራችሁ። የአስተምሮ መዛባት በአሁኑ ጊዜ ኢትዮጵያን ቤተ ክርስቲያን በመላው ዓለም በተለይ ከ20 ዓመት ከ15 ዓመት ወደዚህ በየመድረኮቻችን የሚሰጡ ትምህርቶች፣ የሚሰበኩ ስብከቶች፣ መዝሙሮቹም ጭምር አሳሳቢ ናቸው። ወንጌላዊ አይደሉም፣ መጽሐፍ ቅዱሳዊ አይደሉም። ሁሉም አልፎ አልፎ ወንጌል አለባቸው፣ አልፎ አልፎ የክርስቶስ ስም ይጠራባቸዋል እንጂ ትንሽ ወልፈጥ ያሉ ናቸው፣ ትንሽ ገንጠል ያሉ ናቸው። ይህ ስተት አስተምሮ የአስተምሮ መዛባት ከጎላባቸው ቦታዎች ጥቂቶቹን ለመነካካት ያህል ከፈውስና ከተአምራት ጋር ተያይዞ ዘይትን ጨምሮ የተለያዩ ቁሳቁሶችን የመንፈሳዊ ቅባትና የተአምራት መሳሪያዎች እንደሆኑ ማስተማር እና መለማመድ የሌለ ነው። በወንጌል ውስጥ የኢየሱስ ክርስቶስ ስም ይፈውሳል። ሳሙና አይፈውስም፣ ዘይት አይፈውስም፣ ሃይላንድ ውሃ አይፈውስም፣ ስሙ ይፈውሳል። ዘይት በሌለበት የኢየሱስ ስም ይፈውሳል። እስቲ ይሄ አሜን በሉ ከገባችሁ። የማንም ነቢይ እንትፍ ምራቅ በሌለበት በራኬ በሌለበት የኢየሱስ ክርስቶስ ስም በጓዳሽ ይፈውስሻል። በጓዳህ ይፈውስሃል። በጓዳዬ ሲፈውሰኝ አይቻለሁ። የፈውስ መሳሪያ እሱ ከሌለ ፈውስ እንደሌለ በማስተማር ህዝቡ እንዲህ አይነት ቦታ ኮንፈረንስ አለ ሲባል ሳንቲሙን ቋጥሮ ይሄዳል። ዘይት ግዢ
መጽሐፍ ቅዱስ በቤቱ የለው። መጽሐፍ ቅዱስ ተደርድሮ በራፍ ላይ ቢያይ እሱን አይገዛም። ቢልቃጥ ዘይት ይገዛል። በሽታ፣ ህመም፣ በጋብቻና ፍቺ ዙሪያ በአጠቃላይ ጾታዊ ግንኙነት ላይ ግልጽ የሆኑ አዲስ ኪዳናዊ መርሆችን የጣሰ ትምህርት ይሰጣል። ወጣቶች በፍቅር መተሳሰብ ሲጀምሩ አብረው እንዲተኙ ይበረታታል ከጋብቻቸው በፊት። በኋላ ከተጋባችሁ በኋላ በግብረ ሥጋ ግንኙነት ባትስማሙ ከምትፋቱ ቀድማችሁ ተሞካከሩ ይሏቸዋል። የእግዚአብሔር ቤት በምንዝርና ተሞልቷል። የእምነት እንቅስቃሴ ትምህርቶች ቁሳዊ ብልጽግናን የመንፈሳዊነት መለኪያ አድርጎ ማስተማር። መደህየት የለብህም፣ ማጣት የለብህም፣ ክርስቲያን መበልጸግ ነው ያለበት፣ ሀብታም መሆን ያለብህ፣ መደህየት አትችልም ከሆነ እምነት ደካማ ነው ወይም ክርስቶስን አላመንክም አላገኘኸውም እየተባለ የእምነት እንቅስቃሴ ቁሳዊ ብልጽግናን የመንፈሳዊነት መለኪያ አድርጎ ማስተማር። ስነ ክርስቶስን አስመልክቶ ስነ ሰውን አስመልክቶ ወዘተርፈ የሚሰጡ ትምህርቶች ዘመም ያሉ ናቸው፣ ግን ብዙ ሰው አያስተውላቸውም። ሁለተኛው ህመም የጸጋ ስጦታዎች አጠቃቀም ችግርና የጸጋ ስጦታዎችን ለግል መጠቀሚያ ማድረግ እየተስፋፋ ነው። ሃይ የሚለው ገደብህን እየጣስክ ነው፣ እዚህ ጋር ቆም በል የሚል ደፋር መሪ አላየሁም፣ አልሰማሁም። እኔ በበኩሌ የመንፈስ ቅዱስ ጸጋ ስጦታዎች አጠቃቀምን አስመልክቶ ማሰብ ትችላላችሁ። በተለምዶ 12ቱ ከሚባሉት የጸጋ ስጦታዎች መካከል በተለይ የእውቀት ቃል መገለጥ የሚባለው፣ የእምነት ስጦታ፣ የመፈወስ ስጦታ፣ ትንቢት፣ ልሳን፣ እነዚህ የመሳሰሉት በአሁኑ ጊዜ መነገጃ መሸቀጫ ሆነዋል፣ ሸቀጥ ሆነዋል። እጅ ጫና አድርጎ በላምጣ ገንዘብ፣ አንድ የትንቢት ቃል ተናግሮ አምጡ ገንዘብ፣ አንድ የፈውስ መልእክት አስተካክሎ ተፈወሰም አልተፈወሰ ገንዘቡን አምጣ ቀድመህ ሆነዋል። የእነዚህ ስጦታዎች ትክክለኛ ትርጉማቸውን ካለመረዳት ጀምሮ አጠቃቀማቸው ላይ አለማወቅ ብቻ አይደለም፣ ድፍረት፣ በጣም ኃይለኛ ድፍረት በተመላበት መንገድ ለንግድ እየዋሉ ነው። እግዚአብሔር ይድረስልን፣ ይድረስልን ወገኖች፣ ጣልቃ ይግባ። መሪዎች ፈርታችኋል አውቃለሁ። ምክንያቱም እዚህም ያ ብዙ ከትውልዱ አብዛኛው ተመለስ ቢሉት ስለማይመለስ ነገር ከምንጎረጉር ብላችሁ መሪዎች በፍርሃት ዝም ብላችኋል። የአቅሜን ያህል ልናገር። እዚህ ያላችሁ ሁላችሁም አድምጡ። ስህተት ነው፣ ስህተት ነው። ጸጋ አይሸጥም። በነፃ ተቀበልን፣ በነፃ እንሰጣለን። ክብር ለጌታ እግዚአብሔር ይሁን። በነፃ ሰጥቶናል፣ በነፃ እንሰጣለን። ቤተ ክርስቲያን ከምትሰበስበው መባ አስራት ካላት ሀብት አገልጋዮቿን በወጉ ማስተዳደር፣ በልተው ጠጥተው ደስ ብሏቸው ውለው እንዲያድሩ ማድረግ ስራዋ ነው፣ ኃላፊነቷ ነው። ከዛ ውጭ ግን ጸጋ አይነገድበትም። የሚያምን ይድገምና ይበል እስቲ፣ ጸጋ አይነገድበትም። በጸጋ መነገድ መጽሐፍ ቅዱሳዊ ነው በሉ። አይፈቀድም፣ 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 አይፈቀድም። ሶስተኛ ትኩረት ከሰጪው ላይ ተነስቶ በስጦታዎች ላይ ከመቼውም በላይ በአሁኑ ጊዜ ተአምራቶችና ተአምራት ይሰራሉ የሚባሉ ሰዎች ራሳቸው ከእግዚአብሔር በበለጠ ይመለካሉ። ልዩ ትኩረት፣ ልዩ ክብር፣ አድናቆትና ውዳሴ ይቀርብላቸዋል። ሽር ጉድ ይላል፣ ጎንበስ ቀና ይላል። ጸጋ አለው ጌታ ይጠቀምበታል የሚባል ሰው ጫማው ይሳማል፣ ጉልበቱ ይሳማል። እንትፍ በልብኝ፣ በጣትህ ንካኝ፣ እፍ በልብኝ ይባላል። ይሄን ጉባኤ መርቃለሁ። እግዚአብሔር ራሱ እፍ ይበልባችሁ። የሰው ምራቅ አይደለም፣ የሰው ፍታ አይደለም፣ የሰው እጅ አይደለም፣ አይደለም። ስተት ነው፣ ነውር ነው።
እግዚአብሔር በዚህ ልክ መረሳት የለበትም፣ መናቅ የለበትም። በሕግ መጻሕፍት ከኔ በቀር ሌሎች አማልክት አይሁኑልህ ከሚለው እና መቼም ቢሆን ሊሻር ከማይችለው አምላካዊ ትእዛዝ አንስቶ በአዲስ ኪዳን ጌታችን ኢየሱስ ክርስቶስ ካስተማራቸው የአንድ አምላክ አምልኮ ትምህርቶች ሐዋርያት በእጃቸው ይደረግ ከነበረው ድንቅና ተአምራት የተነሳ ሰዎች እየተገረሙ በልዩ ዓይን ሲያዩዋቸውና ጎንበስበስ ሲሉላቸው ምን ይሉ ነበር? ይሄንን ስግደት ለማን አድርጉት እያሉ ይመልሱ ነበረ። ዛሬ ግን ጎንበስ በል ይላሉ። ጎንበስ በል፣ ከዚህ በላይ ይገባኛል፣ ያንሰኛል የሚሉ ደፋሮች በቅለዋል። እግዚአብሔር የንስሐ ዘመንና ዕድል ይስጣቸው። ትላንትና ነግሬያችኋለሁ። ነቢይ የተባለው መኪና እየነዳ ወይም እየተነዳለት በሄደበት ጎዳና ላይ አሸዋ ላይ ሰዎች ይንከባለላሉ። በእግሩ የረገጠው በጫማ የረገጠውን አፈር እያነሱ ይቅማሉ። ትኩረት ከሰጪው ላይ ተነስቶ በስጦታዎች በተአምራቶች ላይ አራተኛ የቤተ ክርስቲያን ሕመም፣ የቤተ ክርስቲያን ግንጠላ በየቦታው በመትከል ስም፣ በመባዛት ስም፣ በራእይ ስም አካሉ እንደ ዶሮ ብልት እየተቆራረጠች ነው። ግን ይሄን ደፍሮ በመድረክ ላይ የሚገስጽ እናቁም የሚል ወየው ምን እየሆንን ነው ብሎ የሚያለቅስ ብዙ አይታይም። ከፈተ 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 ከፈተ፣ አስመረቀ አስመረቀ፣ አለቀ። ከዚያ በኋላ የአንድ ሳምንት ወሬ ነው። ምን እየሆንን ነው ብሎ የሚጠይቅ ተሰብስቦ የለም። የሚቆረጠው የማን አካል ነው ሲበሏ የማን ነው? እና አያመውም? እሾህ ብንወጋ አያመንም? ጥፍራችንን ስንቆርጥ ምላጩ ልፍ ቢል አያመንም? እንዴት ነው እኛ ትንሿ ህመም እያመመን ክርስቶስ ግን ጥል ሲል በአካሉ እንዴት ነው ማያመን? እንዴት ነው ማያመን? አካሉ አይደለንም እንዴ? ለምን አያመንም? መቼም ዋና ዋና በሆኑ አስተምሮች ልዩነት ከተፈጠሩ የአደጋውን ንዝረት በሚቀንስ መንገድ በቀስታ መለየት ግድ ቢሆንም መለያየትና መከፋፈልን እንደ አምልኮ መያዝ፣ እንደ ዘይቤ መያዝ ግን እጅግ በጣም ያሳዝናል። እኛም በዚህ ሁኔታ በአሁኑ ጊዜ ለቁጥር በሚያታክትና አንገት በሚያስደፋ ልክ ተባዝተናል። ይህን ቤተ ክርስቲያንን የማዋከብ አዙሪት ከተሰጡ ስሞች አንዱ ቤተ ክርስቲያን ተከላ ወይም ራእይ የሚል ነው። ግን ውሸት ነው፣ ስተት ነው። ቤተ ክርስቲያን ባለበት በተተከለበት አይተከልም። ወንጌል ባልተዘራበት ጫካ ደን መንጥሮ ተራራ አፍርሶ ያልሰማ ሕዝብ ባለበት ሄዶ የሚሰብክና የሚተክል ጀግና ከተገኘ በጸሎታችን እንከተለዋለን። ግን አይፈልግም። ሁሉም የሞቀ ከተማ ይፈልጋል። ቢዝነስ ያለበት ከተማ የሆነ ያህል ሰው ግራ ጋብቶ አውጥቶ ተከልኩ ይላል። ተከላ ሳይሆን ግንጠላ። በእውነት ይህን ስትሰሙ የህመም ፊት እንኳን ፊታችሁ ላይ አላይም። እንደው የመታመም የሚል ብዙ ህዝብ ላይ አላይም። ሰውየው እንዳለው ክርስቶስ በአካል እዚህ ፊታችን ቢቀመጥ በጣም እርግጠኛ ነኝ ፊቱ ጭምድድ ብሎ እያለ ወይ እዚህ ቆሞ ቢናገር በጣም ያሳዝናል። ቤተ ክርስቲያን መክፈት ይላሉ። እኔ መክፈት አለለው መክተፍ ነው ምለው። መክተፍ ትንንሽ አርጎ መቆራረጥ። እዚህ ጋር ተገነጠለ ወጣ የሚለው ብቻ አይደለም መወቀስ ያለበት፣ የተወጣበት ራሱ ውስጡ ጤነኛ ነው ወይ? ሰዎች ለምን መገንጠል ይፈልጋሉ? ለምን መከፈል ይፈልጋሉ? ነባሩ ቤተ ክርስቲያን ራእዩ ትኩረቱ ምንድን ነው? እግዚአብሔር ሥራ ይሰራል፣ ወንጌል ይሰበካል፣ ትውልድ ይተካል፣ በልጆች በሕፃናት ላይ ትኩረት ተደርጎ ይሰራል። ወንጌል ዋና አጀንዳ ነው። ሰዎች እግዚአብሔር በሰጣቸው ጸጋ እንዲያድጉ ይፈቀድላቸዋል። ትንንሾች ይደመጣሉ። እነዚህ በሌሉበት ሁኔታ አንዳንዶቹ መገንጠል ቢያምራቸው አይፈረድባቸው። በዛም አለ በዚህ ግን የክርስቶስ አካል እየተገነጣጠለ አካሉ እየታመመ ነው። አቆማለሁ፣ አይዟችሁ፣ ትንሽ ደቂቃ ትንሽ ነገሮች ላንሳ፣ አቆማለሁ።
አምስተኛ የመሪዎች ግጭትና ለእርቅ እምቢተኝነት፣ ሌላው የክርስቶስ አካል ህመም። መሪዎች ይጋጫሉ፣ የጉድ ይጋጫሉ፣ ይጣላሉ፣ ይጋጫሉ። ጊዜያዊና አነስተኛ የሆነ በውይይት በምክክል ሊፈታ የሚችል ግጭት የትም ይፈጠራል፣ የትም ይኖራል። ከዚህ ነፃ መሆን አንችልም ሰዎች ስለሆነን። ግን በዛ ልክ አይደለም። ይጋጫሉ፣ አንዴ አይጋጩ እንጂ ከተጋጩ ጉዳዩ የሚያልቀው በፍቺ ነው። እርቅ የሚባል ይቅርታ የሚባል ንስሐ የሚገባል መሪዎች ጋር አይታሰብም። ምእመኑ ነው ንስሐ እንዲገባ የሚመከረው። ባልና ሚስት ሲጣሉ ነው ታረቁ የሚባሉት። መሪዎች ሲጣሉ አይታረቁ። እነሱ ከሚታረቁ ቤተ እምነቱም አጥቢያውም ለሁለት ይከፈላል፣ መንጋ ይበተናል። መሪዎች አይታረቁም። ግጭትን መፍታት፣ እርቅን ማውረድ አለመቻል ያውም በመሪዎች ደረጃ ሲሆን እጅግ ይከብዳል፣ ያሳዝናል። በእኛም ዘንድ ባለፉት አያሌ ዓመታት በታዩ ትልልቅ ግጭቶችና አለመግባባቶች የታዘብነው ልባችን የደማበት ክስተት ልማድ እንዳይሆን ግልጽ ውይይትና ንስሐ ያስፈልገዋል። አሜን ብለሃል። እግዚአብሔር ይባርክ። እስቲ አሜን በሉ እስቲ ሁላችሁም። አዎ አይታመም። ጌታችን የቆሰለው በቂ ነው። አይበቃውም? አይበቃውም የቆሰለው። ስድስተኛ የመሪነት ጥራት ዝቅ ማለት። የመሪነት ጥራት ዝቅ ማለት። ጢሞቴዎስና ቲቶ ይነበብ ነበር የሽማግሌ ምርጫ ሰሞን ድሮ። አሁን ማንበብ አያስፈልግም፣ ምክንያቱም ያን የሚሞላ ስለሌለ ባይነሳ ይሻላል። ምክንያቱም መሪነት አሁን በዝምድና በዘር በጎሳ የሽማግሌ ምርጫ ሰሞን ካምፔን ይደረጋል። የምረጦኝ ዘመቻ የነምረጣው ዘመቻ ደግሞ የሚያካሂዱ አሉ፣ ቡድኖች አሉ። ቤተሰብ ዘር አብሮ አደግ ምናምን ተሰብስበው እገሌን እንምረጥ እገሌን እንምረጥ። የሚገርመኝ ድራማ በጣም በገርማ በነግራችሁ ለተግሳጽም እንዲሆን ዓመት ሙሉ መተው ማያውቁ ምእመናን ቤተክርስቲያን ለእሁድ አምልኮ መተው ማያውቁ ምእመናን አዳራሹ ግጥም የሚለው መቼ መሰላችሁ? የምርጫ ቀን የምርጫ ቀን ወደ ዓለም ሄደም መጠጥ ቦታ ሄደም ትዳሩን የፈታም ሁለተኛ አይደረበም ተጠራርቶ የምን ቀን ይመጣል? ኧረ እባካችሁ ተናገሩ። ያው አዳራሹን ይሞላል። ሁኔታው አላምር ካለ ደግሞ ምርጫው በጠብ እንዳይበላሽ ሲሰጋ ደግሞ ለጸጥታ አካላት ይነገራል፣ ለፖሊስ። እስቲ እግዚአብሔር ያሳያችሁ። በክርስቶስ ቤተ ክርስቲያን ወንጌል አምኖ ወንጌል ሰብኮ ወንጌል ተሰብኮ የኖረ ሕዝብ የመሪ ምርጫ በፖሊስ ተከቦ ያካሂዳል። የእስራኤል ቅዱስ እግዚአብሔር ምሕረት ያድርግልን። እንዴት እዚህ ደረጃ ድረስ ወረድን? እንዴት ወረድን? አልፎ አልፎ አንዳንድ አካባቢ ምርጫ ዘንድሮ ይተላለፍ ይባላል። ጠቡ በጣም ሲበረታ ሁሉም በያለበት ጡንቻውን አፈርጥሞ እስቲ ቆይ ሁኔታ ያሰጋቸው አይ ለዚህ ዓመት ይለፍ ተብሎ ያድራል። እንደ ድሮ ወንድሞችና እህቶቼ ተጠቁመሃል ሲባል ዝንብ እንዳረፈበት ያህል አያራግፍም። እንደ ድሮ ሰው ልክ ዝንብ ሲያርፍበት እንደሚያራግፍ ተጠቁመሃል ሲባል ኧረ በኢየሱስ ስም እኔ አልበቃም እኔ ኧረ እባካችሁ ብሎ ነው የሚለው። አሁን እኮ የምረጡኝ ዘመቻ ከየት መጣ? እንግዳ ነገር ነው፣ አዲስ ነገር ነው። ክርስቶስ በአካሉ ታሟል። ሰባተኛ የሙሉ ጊዜ አገልጋይ በሚል ሰበብ ያለ ጥሪው የወጣ ያለ ጥሪው መውጣቱ ሳያንስ ከወጣ በኋላ የሚጠራበትን ታይትል ራሱ ነው የሚመርጠው። እንትን በሉኝ በየቦታው በተለይ ከአገር ውጪ በዞርኩባቸው ዓለማትና ከተሞች ስራ ለመሸሽ። ምክንያቱም እንደ አገር ቤት አይምሰላችሁ፣ ስራ ድብን ያደርጋል፣ ያደክማል በጣም
ውጭ ሰርቶ ውሎ ማታ ገብቶም ቤቱ ሰራተኛ ነው እሱ ነው የሚሰራው። እንዲህ ካለ ድካም ለመላቀቅ ሰዎች ተጠርቻለሁ ብሎ ይወጣሉ ለወንጌል። ከሳምንት እስከ ሳምንት ቃሉን አነቡም አይጸልዩም። ቢዝነሳቸው አይደለም። እሁድ ዕለት ክራባታቸውን አሳምረው መጥተው ይቆማሉ። ይሄ ሙዚቃ ይደለቅላቸዋል። አሜን በሉ፣ ሃሌሉያ በሉ፣ አጨብጭቡ፣ ቁጭ በሉ፣ ብድግ በሉ። ከዛ ያለፈ አንድ ቁም ነገር ለህዝቡ ሳይሰጡ ቀኑ ያልቃል። ግን የፓስተርነት ስም፣ የነብይነት ስም፣ የሐዋርያነት ስም ራሳቸው የመረጡትን የስም አይነት ቆቡን አጥልቀዋል። ታሟል ክርስቶስ በአካሉ የሰማችሁ ነው። ታሟል። እዘኑለት፣ እንዘንለት። ለታመመ ሰው ብርቱካን ሙዝ ተይዞ እግዚአብሔር ይፍታህ ይማረህ ይባላል። እንዘንለት። የሚያስጨፍር ነገር ብዙ አላይም ወገኖች፣ የሚያሳፍር ግን ብዙ አለብን። ወንጌላዊነት ነበር ድሮ ከበር መልስ ተጠራህ ያለ ሁሉ ወንጌላዊ ይባላል። ምን ነው እስቲ መጋቢም እኮ አለ አስተማሪም እኮ አለ የሚል ትግል ነበር አንድ ዘመን። አሁን አስተማሪ መጋቢ የሚባለው አርጅቷል። አሁን የሚጠራበት ሰው ብዙ የለም። በተለይ ወንጌላዊማ የተጸየፈ ስም ሆኗል። አሁን የሚጠራበት የሚፈልገው ሰው የለም። ወይኔ የከበረ አገልግሎት፣ የከበረ ጸጋ። ፓስተር በሉኝ ነበር አንድ ሰሞን ትግሉ። አሁን ፓስተርነት ተበላ፣ ስኳሩ አለቀ። ነብይነትም ትንሽ አረጃውን ሐዋርያነት። ከዛ ደግሞ ምንድነው የሚባለው? አለ የሚቀጥል ቢሾፕ፣ ሌላስ ማን ኦፍ ጋድ፣ ሌላስ ይቀጥላል። መቆሚያ የለውም። አሳፋሪ። ቤተ ክርስቲያን ማህበረ ምእመናኑ የበላይ መሪዎች መዝነው ጸጋው ምንድነው ስጦታው ምንድነው የት ጋር ነው ብለው መዝነው አይተው እግዚአብሔር የሰጠ ጸጋ ይሄ ነው ብለው ሲሰይሙ ደስ ይል ነበር ድሮ። አሁን ራሱን ቆቡ የመረጠውን ቆብ አንስቶ አናቱ ላይ ያደርጋል። አስፈሪ ዘመን ነው። ስምንተኛ አንድ ሁለት ነጥብ ልጨምርላችሁ። በሙሉ ጊዜና በትርፍ ጊዜ መሪዎች መካከል ያለው ውጥረት። ሁለቱም እግዚአብሔር ለሥራው የጠራቸው በእርሻው ላይ ያሰማራቸው አገልጋዮች ወንድማማች ሆነው ሳለ ግን ያለው መካሰስ፣ ያለው መቀናናት፣ ያለው መፈራራት፣ ያለው ጥላቻ ይሄ ነው የሚባል አይደለም። ሙሉ ጊዜና ሌላ የመሪነት አገልግሎት ላይ ያሉ ወንድሞች መካከል ያለ ክፍተት ያሳስባል። በጣም ያሳስባል። አብረው አይጸልዩም፣ አብረው አያመልኩም፣ አብረው ቃሉን አያነቡም፣ አብረው ቡና አይጠጡም። ሁለቱ ክፍሎች ባላንጣ ሆነው ይታያሉ። ግልጽ መነጋገር ያስፈልገናል። ሁለት ነገር ልጨምርላችሁ። 9ኛ መንፈሳዊ ስልጣንን ራስን ማስከበሪያ የማድረግ ልምድ። መንፈሳዊ ስልጣን ራስን ማስከበሪያ የማድረግ ልምድ እየገነነ እየጨመረ እየሄደ ነው። 10ኛውና ለጊዜው የመጨረሻው በመሪዎችና በአገልጋዮች በኩል ብቻ አይደለም ችግሩ። ምእመን ተብለን የምንጠራው እዛ ኋላ ከኋላ ያለን የተቀመጥን መንፈሳዊ ስልጣንን መናቅ፣ ለመንፈሳዊ ስልጣን ዕውቅና አለመስጠት፣ ማቃለል ደግሞ ምእመኑ ህዝቡ ጋር ይታያል። መንፈሳዊ ስልጣንን አግባብ ባልሆነ መንገድ መጠቀም በማንኛውም ደረጃ ባለ ኃላፊነት እርከን ላይ የተቀመጡ ወገኖች ትልቁ ፈተና ሲሆን፣ ከታች ደግሞ ነፍስ ሁሉ በበላይ ላሉ ባለስልጣኖች ትገዛ የሚለውን አምላካዊ ትእዛዝ በመተላለፍ መንፈሳዊ ስልጣንንና በስልጣን ላይ የተቀመጡ ወገኖችን ዕውቅና ከመንፈግ አንስቶ አግባብ ባልሆነ መንገድ መዝለፍ፣ መተቸት፣ ማንቋሸሽ እስከ መሳደብ ድረስ ያልተቀደሰ የድፍረት ንግግር ከማሰማት አልፎ በመሪነትና በመሪዎች ላይ የኃይል እርምጃ እስከ መውሰድ ድረስ ይህ መጽሐፍ ቅዱሳዊ አካሄድ የምናስተውልበት ዘመን ላይ ነው ያለ ነው። እዚህ ጋር ቆማለሁ። እስካሁን ያልኩት የሄድንበት መንገድ ይታያችኋል? ትንሽ የምታውቁት አለ የሚሰማችሁ ነገር እና እንደዚህ ሆነን እያለ መንበርከክ ነው መዝለል ነው የነበረብን? ፉጨት ነው እንባ ነው ተንበርክከን ብለን ደረታችንን እየደቃን? ከትልቅ ይቅርታ ጋር
5 ደቂቃ ብቻ እዚህ ጋር ደቂቃ ይዛለሁ። 5 ደቂቃ ብቻ። ቦታው መሬቱ ለመንበርከክ አይመችም አውቃለሁ። የምትችሉ ከቻላችሁ፣ ካልቻላችሁ ግን ቆማችሁ ተቀምጣችሁ እግዚኦ እንበል እስቲ። እግዚኦ